መቅዶኒያ የአረጋውያንና የአእምሮ ህሙማን ማዕከል ከ9000 በላይ አረጋውያንና የአእምሮ ህሙማንን እየረዳ የሚገኝ ማዕከል ነው። ማዕከሉ እየሰሩ ያሉ ስራዎችም መጋቢት 6 ቀን 2018 ለሚካሄደው የገቢ ማሰባሰቢያ መርሃ ግብር የተመለከተ ማብራሪያ ለመጠየቅ እዚህ እንግዳ ጋብዘናል። እንግዳችን ራጂ ዲንሳ ናቸው። በመቅዶኒያ የአረጋውያንና የአእምሮ ህሙማን ማዕከል ስራ አስኪያጅ ልዩ ረዳት ናቸው። እንግዳችን እንኳን ደህና መጡ። እንኳን ሰላም ቆያችሁኝ። እሺ እናመሰግናለን። ቀደም ሲል እንዳነሳ ነው ወደ 9000 በላይ አረጋውያንና የአእምሮ ህሙማንን እየረዳ የሚገኝ ማዕከል ነው። ማዕከሉ አሁን ያለበት ደረጃ ምን ይመስላል? ከዚህን ጀምር። እሺ ያው መቄዶኒያ እንግዲህ በአሁን ሰዓት በጣም በአጭር ጊዜ ውስጥ በሚባል ሁኔታ 2004 በቢኒያም በለጠና በባለቤቱ ወይዘሮ ሌኒ የተመሰረተ ነው። 9000 በላይ ሰዎች ደርሰዋል። 56 ቅርንጫፎችን ደርሰናል። እለታዊ ወጪያችንን በየቀኑ ከ3 ሚሊዮን ብር በላይ እያወጣን ሰዎችን የምግብ፣ የልብስ፣ የመጠለያ፣ የሕክምና አገልግሎት እንዲሁም ደግሞ የመንፈሳዊ ፍላጎታቸውን ጭምር በማሟላት ሰዎችን ከጎዳና ተነስተው እስራኤል ድረስ ሄደው እንዲሳለሙ በማድረግ መካ መዲና ድረስ ሄደው የሀጂና ኡምራ ጉዞ እንዲያደርጉ በማድረግ እንግዲህ እየሰራ እንገኛለን በአሁን ሰዓት። መልካም እንግዲህ ማዕከሉ መጋቢት 6 ከፊታችን ማለት ነው የገቢ ማሰባሰቢያ መርሃ ግብርን አዘጋጅቷል። የገቢ ማሰባሰቢያ ስራው እንዴት ነው የሚካሄደው? ሰዎችስ መርዳት የሚፈልጉ እንዴት ነው ተሳትፎ ማድረግ የሚጠበቅባቸው? እንግዲህ የገቢ ማሰባሰቢያው ትክክል የፊታችን እሁድ ምሽት 12 ሰዓት ነው የሚጀምረው። ይህ እንግዲህ የምናደርገው ስራችን በጣም እየሰፋ ነው። ከእለት ወደ እለት በርካታ ሰዎች በየቀኑ ነው ከጎዳና እያነሳን እያስገባን ያለ ነው። የተገልጋዮቻችንን ቁጥር ወደ 20000 ለማድረስ እናስባለን። ወደ 250 ከተሞች ለመድረስ ነው የምንፈልገው። ከዚህ በፊትም የተለያዩ ገቢ ማሰባሰቢያ ዝግጅቶች አድርገን ነበረ። በጥሩ ሁኔታ የተሳኩ ዝግጅቶች ናቸውና ይህንኑ ስራችንን ለማስቀጠል ነው የምናደርገው። ከዚህ በፊት በተደረጉልን ነገሮች አንዳንድ ነጥቦች እንዲሁም ለማንሳት ያክል መቄዶኒያ ለየት የሚያደርጋቸውን ሀሳቦች ነጥቦች ላንሳለሽ። ምሳሌ አብዛኞቹ እኛ መርጠን የምናነሳቸው ሰዎች የአልጋ ቁራኛ የሆኑ ሰዎችን፣ ዳይፐር ተጠቃሚ ሰዎችን እነሱን ነው የምናነሳው። እንዳልኩሽ በአጭር ጊዜ ውስጥ ነው 56 ቅርንጫፎችን የደረስ ነው። በዛ ላይ ደግሞ በርካታ አእምሮ ህሙማን የሚኖሩበት በዓለማችን ላይ ብዙ አእምሮ ህሙማን በአንድ ቦታ የሚኖሩበት ብቸኛውም ተቋም ነው። በሽተኞችም ከመሆናቸው የተነሳ የምናነሳቸው ሰዎች በምግብ በሕክምና የተሻለ በጣም ጥሩ ነገር እንቁላል፣ ስጋ ለበሽተኛ የሚያስፈልግ ነገር የሚደረግበት ሕክምና አገር ውስጥ እንኳን ካልተቻለ ውጭ ድረስ ሄዶ የሚታከሙበት እንደዛ እያደረግን ያለ ነው። ትላልቅ ህንጻዎችን አዲስ አበባ ላይ ብቻ ሳይሆን 15 ከተሞች ላይ ህንጻዎችን እንግዲህ ያለ ምንም የውጭ የገንዘብ እርዳታ በአገር ውስጥ በኢትዮጵያውያን ድጋፍ እየሰራን ያለ ነው። ሌላው ለየት የሚያደርገው አስተዳደራዊ ወጪው ራሱ 3% ብቻ የሆነ ነው። ከዚህ በፊት ድነው ደግሞ ወደ ስራ የተሰማሩ አሉ። ከ1000 በላይ ሰዎች ደግሞ ከመቄዶኒያ ወጥተው ቤተሰቦቻቸውን በማፈላለግ የተቀላቀሉ ይገኛሉ። ኢቭን ሰውን ለመርዳት ሰው መሆን በቂ ነው የሚል ቢኒያም በለጠ የራሱ ንግግር ያለው ተቋም ነው። በጠቅላይ ሚኒስትሩ የተጎበኘ ማዕከል ነው። ፈንድሬዚንግ ሁሉ ያደረጉለት ፕራይም ሚኒስትር ሌቭል እንግዲህ ያደረገለት ትልቅ ተቋም ነው። የአሁኑ ፈንድሬዚንግ እንግዲህ መጋቢት 6 ምሽት 12 ሰዓት ነው የሚጀምረው በመቄዶኒያ ዩቲዩብ ቻናል እና ሌሎችም ቻናሎች ነው። በዚህ አጋጣሚ የፋና ተመልካቾች ሁሉም ሰብስክራይብ እንዲያደርጉ የመቄዶኒያን ዩቲዩብ ቻናል በአሁኑ ሰዓት 227000 ተከታይ ያለው ነው። ሰብስክራይብ አድርገው ደውል ምልክቱን ተጭነው እንዲጠብቁ ነው እንፈልጋለን። ምሽት 12 ሰዓት እሁድ ደግሞ እየተከታተሉ እንዲጠብቁ ነው እንፈልገው። ኦንላይን እንግዲህ በዩቲዩብ ነው የሚካሄደው። የሀገር ውስጥም በውጭም ያሉ ሁሉም እንዲሳተፉበት የምንፈልግበት የገቢ ማሰባሰቢያ ዝግጅት ነው። በዚህ ገቢ ማሰባሰቢያ ዝግጅት ላይ ሁሉም ሰው መሳተፍ ይችላል። ግለሰቦች፣ ተቋማት፣ ትምህርት ቤቶች፣ ማንኛውም በየእምነት ተቋማቱ፣ በየመኖሪያ መንደሮች፣ በማህበራት የገቢ ማሰባሰቢያው ላይ መሳተፍ ይቻላል። የባንክ ሂሳብ ቁጥራችን 7979 ነው። በኢትዮጵያ ንግድ ባንክና የሁሉም ባንኮች የሂሳብ ቁጥራችን ከቤት ሆኖ ማንም ሰው ድጋፍ ማድረግ ይቻላል። ስቱዲዮ ድረስ ደግሞ በመገኘት ስቱዲዮ አያት ጸበል ፊት ለፊት መቄዶኒያ ግቢ ውስጥ ነው ዝግጅቱ የሚካሄደው። ስቱዲዮ ድረስ መጥቶ ደግሞ ድጋፍ ማድረግ ይቻላል። እንደ ምሳሌ ለማንሳት ያክል ትምህርት ቤቶች በተለይ በአሁን ሰዓት ላይ
ኤንድ አካውንት ተከፍቶ እዛ አካውንት ላይ ተማሪዎች፣ መምህራን፣ የቀድሞ ተማሪዎች፣ ኢቨን ትምህርት ቤቱ አስተዳደሩ ሁሉም አዋጥቶ የተሰበሰበውን ገንዘብ ይዞ ለመምጣት በጣም በርካታ ትምህርት ቤቶች ተዘጋጅተዋል። ተቋማትም እንደዚሁ ማለት ነው። አንድ መስሪያ ቤት ላይ ዋና ስራ አስፈጻሚዎች፣ ስራ አስኪያጆች ጀምሮ ሁሉም ስታፎች የቻሉትን ያክል አዋጥተው የተሰበሰበውን ገንዘብ በተቋማቸው ስም ይዞ መምጣት ይቻላል። በእምነት ተቋማት፣ ቤተክርስቲያን፣ መስጂዶች ሁሉም አሰባስበው በእንደዛው በተቋማቸው በእምነት ተቋማቸው ስም ስቱዲዮ ድረስ አምጥቶ ድጋፍ ማድረግ ይቻላል። የአይነት እርዳታም እንደዚሁ እንፈልጋለን። ማንኛውም አይነት የቤት የተሽከርካሪዎች የተለያዩ አይነት ስጦታዎችም ሲያደርጉልን ነበር። መስሪያ ቤቶችም ቢሆኑ የሚወገዱ እቃዎች ካላቸው ያገለገሉ እቃዎችን በእንደዛ አይነትም ይህም ራሱ አንድ ድጋፍ ነው። በሀገር ውስጥም በውጭም ያሉ የሀገር ውስጥ 7979 ሂሳብ ቁጥራችን፣ በውጭ ሀገር ደግሞ የሚኖሩ ካሻፕና ዜል ቁጥሮች አሉን። አሜሪካ ሀገር ላሉ 2409382992 ላይ በዛ ገቢ ሊያደርጉልን ይችላሉ። ከዛ በተጨማሪ ጉብኝት እንዲያደርጉ እንፈልጋለን። ይህም ጉብኝትም ራሱ አንድ እርዳታ ነው። የኛ ተገልጋዮች ሰዎችን የናፈቁ ሰዎች ናቸው። ሲመጡ ደስም ስለሚላቸው ሰርግ፣ ልደት፣ ሙት ዓመት፣ የተለያየ ክርስትና፣ ሰደቃ እንደዛ ማድረግም የሚቻልበት ዝግጅት ነው። ስለዚህ መጋቢት 6 እንግዲህ ምሽት 12 ሰዓት ጀምሮ ሁሉም ሰው ዩቲዩብ 12 ሰዓት ጀምሮ እንደሚከታተልና በገቢ ማሰባሰቢያው በስልክ ቁጥሮቻችን ደግሞ ሀገር ውስጥ ያሉ 8131 ላይ የደወሉ በውጭ ሀገር ደግሞ ያሉ በዋትስአፕም በኖርማል ቀጥታ ስልክም 0949494949 እንዲሁም 0989898989 ላይ እየደወሉ ድጋፍ እንዲያደርጉልን ሞራል እንዲሰጡን እንፈልጋለን። የገቢ ማሰባሰቢያ እንግዲህ በዚህ አይነት መልክ ለመስራት ያሰብነው። መልካም፣ እኛም እንግዲህ የተሳካ እንዲሆን እንመኛለን። ተመልካቾቻችን የመቄዶንያ አረጋውያንና የአእምሮ ህሙማን ማዕከል ስራ አስኪያጅ ልዩ ረዳት ከሆኑት ራጂ ዴንሳ ጋር ነው ቆይታ ያደረግነው። አቶ ራጂ እዚህ ስለመጡ አመሰግናለሁ። መልካም ጊዜ ሆነላችሁ። እሺ፣ እኛም እናመሰግናለን። አንድ ከይቅርታ ጋር ግን መጨመር የምፈልገው ሚዲያዎች እንግዲህ ፋና በጣም እያገዘን ያለ አካል ነውና ሌሎችም ሁሉ ሚዲያዎች ምሽት 12 ሰዓት ጀምሮ የቀጥታ ስርጭቱን እንደው በቀጥታ እንዲያስተላልፉልን ሚኒስትሪ ሚዲያዎች እንዲሁም ደግሞ ኦንላይን ደግሞ በዩቲዩብም ቀጥታ ስርጭቱን ሁሌም በየቀኑ እንዲያስተላልፉልን እንፈልጋለን። ዩቲዩብ ላይቭ የሚሰሩ የላይቭ ስርጭታቸው ሲጠናቀቅ የመቄዶንያ ዩቲዩብ ላይቭ ስለሆነ ሁልጊዜም ሪዳይሬክት እንዲያደርጉልን በዚህ አጋጣሚ እንጠይቃለን። እግዚአብሔር ይስጥልን።